ታቦት የማን መገለጫ ነው? ታቦት የማን መገለጫ ነው? የሰይጣን። ታቦት የማን? ታቦት የማን? ታቦት የእግዚአብሔር። ታቦት የማን? እኛ ይዘን የተገኘነው የማን መገለጫ የሆነውን ነው? የእግዚአብሔር የክብሩ መገለጫ የሆነውን ታቦትን ይዘን በመገኘታችን ምን አላልንም? ምን አላልንም? እውነት ነው። ታቦት እግዚአብሔር ባርኮና ቀድሶ የሰጠን የእግዚአብሔር ስጦታ ነው። አንዳንዶች ሳይገባቸውና ሳይረዱ መጽሐፍ ቅዱሳዊውን እውነት ሳይገነዘቡ ታቦትን በመንበራችን ላይ በማስቀመጣችን እናንተ ኦርቶዶክሳውያን ላይ የሚከተሉትን ጥያቄዎች አለን ብለው ያነሳሉ። አንደኛ፣ ታቦት ከየትና እንዴት መጣ የሚል ጥያቄ ሲሆን እኛም መጽሐፍ ቅዱሳዊውን እውነት መሠረት አድርገን የሚከተለውን እንላለን። በመጀመሪያ ደረጃ ሰው ማወቅ ያለበት ትልቁ ነጥብ ታቦት ከየት መጣ? ኦርቶዶክሳውያን ጣዖትን ነው የምታመልኩት ይሉናል በየጎዳናው። እኛ ጣዖትን አምልከን አናቅም። እግዚአብሔርን ጣዖትን ፈጽሞ ይቃወማል። እኛ የተከተልነውና በመንበራችን ያስቀመጥነው አምልኮታችንን የምንፈጽምበት ታቦት የመጣው ከእግዚአብሔር ከራሱ። የሚገርም እኮ ነው። በጣቱ ጽፎ እግዚአብሔር ሰጠን። ዘጸአት 24 ቁጥር 12 ዘጸአት 24 12 ታቦትን እግዚአብሔር ሰጠ ይላል። ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ትእዛዝ ከከበረ ድንጋይ የተሰራ ጽላት እሰጥሃለሁ አለው። ማን? ለማን? ለሙሴ። በዚህ መሰረት 10ቱ ሕግጋትና ትእዛዛት የተጻፉበትን የዕንቁ ጽላት እግዚአብሔር ለሙሴ ሰጠው ይላል። በሲና ሕግን ሰርቶ እግዚአብሔር ለማን ሰጠው? ለማን ሰጠው? ስለዚህ እኛ ኦርቶዶክሳውያን እግዚአብሔር የሰጠንን ይዘን እግዚአብሔር የሰጠውን ነገር ይዘን በመገኘታችን ምን አላልንም? የሰጠን ማን ስለሆነ? በማን አማካይነት? በሙሴ አማካይነት ታቦትን የሰጠን እግዚአብሔር ነው። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው። ሁለተኛ፣ ብርሃንን ከጨለማ እውነትን ከሐሰት ገደሉን ከሜዳ መለየት የተሳናቸው ወገኖች ታቦትን ጣዖት ነው በማለት እንደ ጣዖት አምላኪ ይቆጥሩናል። ነገር ግን ታቦትን ጣዖት ለሚሉ ወገኖች መጽሐፍ ቅዱስ ምን ይላል ብሎ እውነቱን መመልከትና መረዳት ያስፈልጋል። አንዳንዶች ጣዖትን ነው የምታመልኩት፣ ጣዖት ነው የምትከተሉት ካሉን ተሳስተዋል። ጠቡ ከእግዚአብሔር ጋር ነው። ለምን ብላችሁ ብትጠይቁኝ ታቦትን ጣዖት ነው ካሉ ታቦትን የሰጠ ማን ነው? ስለዚህ እግዚአብሔር ጣዖትን ሰጠ ማለታቸው ነው። እግዚአብሔር ደግሞ ከኔ በቀር ሌላ አምላክ አታምልክ በማለት ጣዖትን ይቃወማል ወይስ ይደግፋል? ጣዖትን የሚቃወም አምላክ ስለሆነ እግዚአብሔር ጣዖት አልሰጠንም። የሰጠን ታቦትን ነው። እርሱ የሰጠንን ይዘን ተገኝተናል። ወንጀላችን ምንድነው? እኛ ምን አላልንም? ተናገሩ። ምን አላልንም? ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። ሶስተኛ፣ የቃል ኪዳኑን ታቦት አመጣጥና ታቦት ጣዖት አለመሆኑን ከተረዳን ቀጥሎ ሊመጣ የሚችለው ጥያቄ እግዚአብሔር ለሙሴ አንድ የቃል ኪዳን ታቦት ከሰጠው አሁን በየገዳማቱና በየአድባራቱ ያሉት በርካታ ታቦታት ከየት መጡ የሚል ጥያቄ ነው። እግዚአብሔር አንድ ሰጥቶ እናንተ ብዙ ይዛችሁ በመገኘታችሁ ተሳስታችኋል ይሉናል። እኛ ግን አልተሳሳትንም እንላለን። መጽሐፍ ቅዱስ የሚነግረንን እውነት መሠረት አድርገናልና ነው። እንዳላችሁት ሆኖ አንድ ታቦት እግዚአብሔር ለሙሴ ሰጠ። ታዲያ አሁን በየአድባራቱ በየገዳማቱ በብዙ መቶ ሺዎች በሚቆጠሩ አብያተ ክርስቲያናት ውስጥ ያሉ ታቦታት ከየት መጡ?
ከየት መጡ? ይሄ ሁሉ እንዴት ሊባዛ ቻለ ነው። ለዚህም መልሳችን መጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ 32 ቁጥር 1 እስከ 20 እንዲህ ይላል። ዘጸአት 32 1 እስከ 20 እዚህ ላይ የምታገኙት ሰው ሙሴ ተራራ ላይ ቆይቶ ሁለቱን የድንጋይ ጽላቶች ይዞ ሲመጣ ሕዝቡ የሙሴን መቆየት አይተው አምላክ እንፈልጋለን አሉት። ለማን? ለአሮን። ጊዜያዊ ምክትል መሪ ነው። ምን ትፈልጋላችሁ? ጣዖት እና ወርቃችሁን፣ ብራችሁን፣ አንገታችሁ ላይ ያለውን ወርቅ አብላችሁን አምጡ አላቸው። ወርቃችሁን አምጡ ስላቸው እምቢ ይሉኛል ብሎ ነው። እነሱ ግን አንድ ልባቸው ስለተነሳሳ ያላቸውን ነገር ሰጡ። እሳቱ ሲጥለው የጥጃ ምስል ሆነ። ከዛ እስራኤል ተሰብስበው እሱ ፊት እየዘፈኑ ዳንኪራ እየመቱ ሙሴ ሲመጣ እግዚአብሔር ተረስቷል፣ ከግብፅ ያወጣ አምላክ ይሄ ነውና ስገድ እያሉ ሲሰግዱ ሙሴ ራሱን ያዘ፣ ድንግጥ አለ። ወይኔ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ባህር ከፍሎ ጠላት ገሎ ሕዝቡን ነፃ ያወጣ ሰማዩን ዝቅ ምድሩን ብቅ አድርጎ የሚበሉትን የሚጠጡትን የሰጠ አምላክ እኔን ከኮሬብ የጠራ በፈርዖን ላይ ያሰለጠነ በብርቱ ክንዱ ፈረሱና ፈረሰኛውን በባህር የጣለ የሰራዊት ጌታ እግዚአብሔር ተረሳ። ወይኔ አለ። ደነገጠና ጽላቶቹ ከእጁ ወደቁ፣ ተሰበሩ። ከዛ እግዚአብሔር ሙሴ ተሰበረ አይደል? ተው እንዲያውም አያስፈልግም፣ ድሮም ልክ አይደለም እኮ ይሄ ነገር አላለው። ምን አለው? እና ይሄ ነገር ተሰብሮ መቅረት የለበትም እና እንደ በፊተኛው አድርገህ እንድታዘጋጅ እና ፎርሙላውን ልስጥህ፣ መመሪያውን ሕግ እንዴት አድርገህ እንደምትሰራ ልስጥህ አለውና ይላል ዘጸአት 34 ቁጥር 1 ላይ ዘጸአት 34 1 ላይ እግዚአብሔርም ሙሴን 2 ጽላቶች እንደ በፊተኞቹ አድርገህ ጥረብ አለው። በሰበርካቸው በፊተኞቹ የነበሩትን እጽፍባቸዋለሁ። ጠርበህ አምጣ፣ በፊተኞቹ የነበሩትን እጽፍባቸዋለሁ አለው። ሙሴ ጠርቦ አመጣ። እግዚአብሔር በጣቱ እንደ በፊተኞቹ አድርጎ ጻፈበት። ማን በጣቱ? ታቦት ላይ ያለው የማን ጣት ነው? የማን ጣት ነው? እንኳን እግዚአብሔር በጣቱ የጻፈው አንድ የአገር መሪ፣ አንድ የክፍለ ከተማ መሪ፣ አንድ የቀበሌ ሊቀመንበር፣ አንድ የቢሮ መሪ ራሱ የጻፈው ነገር ይከበራል። እግዚአብሔር በጣቱ ጻፈው ሰጠው። በሰበርካቸው በፊተኞቹ እንደ በፊተኛው አድርገህ ስራ እጽፍባቸዋለሁ ያለው ማን ነው? ዘጸአት 34 1 ላይ እግዚአብሔርም ሙሴን 2 ጽላቶች እንደ በፊተኞቹ አድርገህ ጥረብ አለው። በሰበርካቸው በፊተኞቹ የነበሩትን እጽፍባቸዋለሁ። ጠርበህ አምጣ፣ በፊተኞቹ የነበሩትን እጽፍባቸዋለሁ አለው። ሙሴ ጠርቦ አመጣ። እግዚአብሔር በጣቱ እንደ በፊተኞቹ አድርጎ ጻፈበት። ማን በጣቱ? ታቦት ላይ ያለው የማን ጣት ነው? የማን ጣት ነው? እንኳን እግዚአብሔር በጣቱ የጻፈው አንድ የአገር መሪ፣ አንድ የክፍለ ከተማ መሪ፣ አንድ የቀበሌ ሊቀመንበር፣ አንድ የቢሮ መሪ ራሱ የጻፈው ነገር ይከበራል። እግዚአብሔር በጣቱ ጻፈው ሰጠው። በሰበርካቸው በፊተኞቹ እንደ በፊተኛው አድርገህ ስራ እጽፍባቸዋለሁ ያለው ማን ነው? ስለዚህ ቤተ ክርስቲያናችንም በሙሴ እግር የተተኩ ብፁዓን አባቶች እግዚአብሔር በእንዲህ አይነት መንገድ ስሩ ባላቸው መሰረት ጽላት እየቀረጹ እግዚአብሔር ባዘዘው መመሪያ መሰረት ይህን እየሰሩ በቤተ ክርስቲያን በመቅደሱ በመንበሩ ማስቀመጣቸው ስህተት ሳይሆን ትክክል ነው። አንድ ጊዜ ትዝ ይለኛል መምህር ዘበነ ለማ ሁላችሁም የምታውቁት የተናገረው ነገር ውስጥ ያለ እስካሁን በመጀመሪያ ስንት መጽሐፍ ቅዱስ ነበር? አንድ አይደል? አስፈላጊ ስለሆነ በክርስቲያኖች ሁሉ እጅ እንዲገኝ ተባስቶ እንዲገኝ ተደረገ። እንደዚሁም አንዱ የቃል ኪዳን ታቦተ ሕጉ አስፈላጊ ስለሆነ ካህናት፣ ምእመናን፣ አባቶች፣ አማንያን ባሉበት ቦታ በገዳማትና በአድባራት ሁሉ እየተቀረጸ እንዲቀመጥ በመደረጉ
ትክክል ነው። ስለዚህ ምን አላለም? አልተሳሳትንም ማለት ነው። አራተኛ ይህንን ከእግዚአብሔር የተቀበልነውን ታቦተ ሕግ የሚደፋፈሩና ተገቢውን ክብር የማይሰጡ ወገኖችም አሉ። እንዲያውም ታቦቱን የሚደፋፈሩ እነሱ ራሳቸውን እንደ እውነተኛ ያከበርነውን እኛን ደግሞ እንደ ሐሰተኛና እንደ ስህተተኛ የሚቆጥሩ ወገኖችም አይጠፉም። ነገር ግን ማወቅና መገንዘብ ያለባቸው አንድ እውነት አለ። ይኸውም የእግዚአብሔርን ታቦት እንደ እኛ ቢያከብሩ ምንኛ በከበሩ ነበር። ነገር ግን ለራሳቸው ካለማክበራቸው አልፈው እንደፋፈራለን፣ ምን ይመጣል፣ ምን ይፈጠራል ቢሉ የሚከተለው የእግዚአብሔር ቁጣ ይገለጥባቸዋል ይላል መጽሐፍ ቅዱስ። እስቲ አብረን እንመልከት። ጽላቱን ወይም ታቦቱን ማንም ሊነካው ይችላል ወይ ነው? ሁሉም ሰው ዘሎ ሊነካው፣ ሊዳፈረው፣ ሊደፋፈረው አይችልም። ይህን ከእግዚአብሔር የተቀበልነውን በመንበራችን ያስቀመጥነውን የእግዚአብሔርን ታቦት ማንም በዘፈቀደ ዘሎ ሊነካው አይችልም። አንደኛ ዜና 13:9 አንደኛ ዜና 13:9 እንዲህ ይላል፣ በዘመነ ንጉሥ ዳዊት ታቦተ ጽዮን ከአሚናዳብ ቤት በአዲስ ሰረገላ ተጭና ወደ ጌት ሰው ወደ አቢዳራ ቤት ስትወሰድ የአሚናዳብ 2 ልጆች አዲሱን ሰረገላ ይነዱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎች ይፋንኑ ነበርና ዖዛ እጁን ዘርግቶ ታቦቱን ነካ። የእግዚአብሔርም ቁጣ በዖዛ ላይ ነደደ፣ እግዚአብሔርም ስለ ድፍረቱ ቀሰፈው ይላል። ታቦተ ጽዮንን በሰረገላ እየነዱ ሲሄዱ የእሱ ሥራ ሹፍርና ነው። ታቦቱን የያዘው ሌላ ካህን አለ። ዖዛ ሰማይ ምድሩ ሲንቀጠቀጥ፣ ዛፉ ሲንቀጠቀጥ፣ እንስሳቱ ሲዘሉ ሲፋንኑ አየና ምን ይቺ ምንድነች? ምን ይመጣል? ከዲያ አለና ተደፋፍሮ ታቦቷን ሲነካ እዛው ድርቅ አደረገችው። ታቦተ ጽዮን ደረቀ ማለት ነው። ኤሌክትሪክ እንደያዘው ሰው እዛው ድርቅ ብሎ ተቀሰፈ። እግዚአብሔር ከመቀሰፍ ይጠብቀን። ታቦቱን እንንካ የማለት መብት አለን፣ መንካትም እንችላለን። ግን ድጋሚ መንካት አንችልም። ለምን? እንሞታለንና። ታቦትን ማንም ሊነካው አይችልም። ታቦትን የሚይዘው ስልጣኑ ያለው ሰው ብቻ ነው። ስልጣኑ ያለው ሰው ብቻ ነው። መደፋፈርና ታቦትን ያለ አግባብ መንካት ተገቢ አይደለም። በአምስተኛ ደረጃ መመልከት ያለብን ነጥብ ቢኖር ሁሉም ሰው እንደ ልቡ ሊቀርበውና ሊነካው የማይችለውን ታቦተ ሕግ ይዛችሁ በመገኘታችሁ ተሳስታችኋል፣ ለምን ሁሉም ሊነካው አልቻለም ለሚሉ ወገኖችም የምንሰጠው መጽሐፍ ቅዱሳዊ መልስ አለ። አሁን ታቦትን ብዙ ጊዜ አጅበን ስንሄድ እኛ አንቀርብም። ርቀት፣ የቅርብ ርቀት አለ። ካህናት ደግሞ ተሸክመው አክብረው ይሄዳሉ። ከዛ በኋላ እንደየማረጋቸው ካህናት ይጠጉታል። እኛ አንጠጋም። ምእመናን ለምን? ትንሽነት ነው፣ ስላልተገባ ነው። ለምንድን ነው? ኢያሱ 3 እንዲህ ይላል። ኢያሱ 3:3 ላይ የአምላካችሁ የእግዚአብሔርን የቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈር ተነስታችሁ ተከተሉት። በእናንተና በታቦቱ ያለው ርቀት በስፍር 2000 ክንድ ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ ብዙ አትቅረቡ ይላል። ሌዋውያን ካህናት ታቦቱን ተሸክመው ባያችሁ ጊዜ ከሰፈር ተነስታችሁ ተከተሉት። ሱቅ ያላችሁ ሱቃችሁን ዝጉ። ፈረሰኛው ከፈረስ ይውረድ። የመንግስት ሰራተኛው ለዛለት ቢሮውን ይዝጋ። ገበሬው ሞፈር ቀንበሩን ይስቀል። ሹፌሩ መኪናውን ሞተር አጥፍቶ ከመኪናው ይውረድ። ስራ ያለው ሁሉም ሰው ስራውን ይተው። ተማሪም ከትምህርት ገበታው ላይ ያችን ሰዓት ለእግዚአብሔር ይስጥ። ሁሉ ጊዜ አይደለም፣ ያችን ሰዓት። ከዛ ካህናትን
በዝማሬ በሆታ በእልልታ በመለከትና በነጋሪት ድምፅ ተከተሏቸው። አቤት ደስ ሲል! ለካ መጽሐፍ ቅዱሳዊ ነው። ተከተሏቸው። ስትከተሉ ግን በእናንተና በታቦቱ መካከል ምን ይኑር? ምን ይኑር? ርቀት ይኑር። ይህ ማለት ታቦቱን የተሸከመው ካህን ቅዱስ ነው፣ ኃጢአት የለበትም። ሳንሸከም ደግሞ ከሩቅ ሆነን የምንከተል እርኩስ ነን፣ ኃጢአተኛ ነን ማለት አይደለም። አይደለም። ይሄ የቅድስና ጉዳይ አይደለም። አይደለም። እንግባ። የሥራ ድርሻ ክፍፍል ነው። የሥራ ድርሻ ክፍፍል ነው። እንደ ጧፍ እየበራ ብርሃን እየሰጠ ሊቀልጥ ይችላል ካህኑ። ገበሬ በተበላሸ እጅ ዘሩን ቢዘራ መብቀሉን አይተው። ካህኑ ታቦቱን ሲሸከም ከሰው የተለየ ቅዱስ ነው ማለት አይደለም። ስንርቅ እርኩስ ነን አይደለም። ይሄ የሥራ ድርሻ ነው። ታቦት መሸከምና ማክበር የማን ሥራ ነው? የካህኑ ሥራ ነው። አክብረን ደግሞ ከሩቅ ሆነን መከተል የማን ሥራ ነው? የኛ ሥራ ነው። መሸከም የተፈቀደለት መንካት የተፈቀደለት ለካህኑ እንጂ ለሌላ ሰው አይደለም። ማክበርና መዘመር ከሩቅ ሆነን እልል ማለት የተፈቀደልን ደግሞ ለማን ነው? ለማን ነው? ያ እሳተ መለኮት ያ የእግዚአብሔር መገለጫ ዙፋን በማን ራስ ላይ እንዲከብር እግዚአብሔር ፈልጓል? በካህኑ ላይ። እኛ ደግሞ እግዚአብሔር ሲከብር ያንን በረከት እንድንቀዳ፣ እንድንጠጣ፣ እንድንቀደስ ያደረገ ማን ነው? እግዚአብሔር። ስለዚህ ታቦቱን በቅርብ ርቀት በመከተላችን ምን አላለም? ምን አላለም? እኛ አልተሳሳትንም። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው። ስድስተኛ በታቦቱ ፊት ስንዘምርና ስናሸበሽብ በሆታና በእልልታ አምልኮታችንን ለእግዚአብሔር ስንገልጥ ያልገባቸውና ያልተረዱ ወገኖች ቢተቹን ቢስቁብንና ተሳስታችኋል ቢሉን ያልተሳሳትን እኛን መንቀፋቸው ብቻ ሳይሆን በታቦቱ ፊት እግዚአብሔርን ያከበርን እኛ በክብር ላይ ክብር በበረከት ላይ በረከት ስናገኝ ነቃፊዎችና ተቺዎች ግን ከፍተኛ ቅጣት ይጠብቃቸዋል ይላል መጽሐፍ ቅዱስ። እኛ የኦርቶዶክስ እምነት ተከታዮች በታቦቱ ፊት አክብረን ስንዘምር ስንሰግድ እልል ስንል አንዳንዶች ቢነቅፉን እነዚህ ኦሪታውያን ትክክል አይደሉም ተሳስተዋል ቢሉን እኛ አልተሳሳትንም፣ እነሱ ግን ተሳስተዋል። አልፈውም ደግሞ ነቀፋ አላቆም ካሉ የእግዚአብሔር ቁጣ በእነርሱ ላይ ይገለጣል ይላል መጽሐፍ ቅዱስ። ሁለተኛ ሳሙኤል 6:20 ሁለተኛ ሳሙኤል ምዕራፍ 6 ቁጥር 20 ላይ አስገራሚ ነገር ታገኛላችሁ። እዚህ ላይ ምን ይላል መሰላችሁ? የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ዳዊት ከቤተ መንግሥት ወጥቶ ከድሃው ሕዝብ ጋራ ከምስኪኑ ሕዝብ ጋራ ታቦቱ ፊት ይዘላል 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 ይዘላል። አቤት የዳዊት ላብ! ጠብ ጠብ ጠብ! ልብሰ መንግሥቱ ከላዩ ላይ ወድቆ እርቃኑን እስኪቀር ድረስ ዳዊት ይዘላል ይዘላል። አንዳንዶች መጥተው ዳዊትን እሱ ትልቅ ሰው ነው ንጉሥ ነው አትጠጉት ሲሉ ተዋቸው። ክብሬን ቢሮ ተውት፣ ላከበረኝ አምላክ ክብሬን ገና ተዋለሁ። አስገራሚ ነገር ታገኛላችሁ። እዚህ ላይ ምን ይላል መሰላችሁ? የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ዳዊት ከቤተ መንግሥት ወጥቶ ከድሃው ሕዝብ ጋራ ከምስኪኑ ሕዝብ ጋራ ታቦቱ ፊት ይዘላል 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 ይዘላል። አቤት የዳዊት ላብ! ጠብ ጠብ ጠብ! ልብሰ መንግሥቱ ከላዩ ላይ ወድቆ እርቃኑን እስኪቀር ድረስ ዳዊት ይዘላል ይዘላል። አንዳንዶች መጥተው ዳዊትን እሱ ትልቅ ሰው ነው ንጉሥ ነው አትጠጉት ሲሉ ተዋቸው። ክብሬን ቢሮ ተውት፣ ላከበረኝ አምላክ ክብሬን ገና ተዋለሁ። መዘመርኩና አይ ንጉሥ ሆኖ አሁን ወርዶ ከሕዝቡ ጋር የሚዘምር አለ? ስልጣን ላይ ከወጣ በኋላ ታቦቱን አጅቦ የሚሄድ መሪ አለ? ይገርማል እኮ ዳዊት ንጉሥ ነው።
ከቤተ መንግስት የጣመ የላመ ከሚበላበት ከወርቅ ዙፋኑ ላይ ተነስቶ ወደ ምስኪኑ ሕዝብ ሄደና ክብሬ ካከበረኝ አምላክ አይበልጥም ብሎ ታቦቱ ፊት ይዘምራል። ታቦትን ማክበር መጥቶ ወንጌል መማር በቃል ኪዳኑ የቃል ኪዳኑ ታቦት ባለበት በእግዚአብሔር ቤት መዘመር የነገስታት እንጂ የትንንሽ ሰዎች ታሪክ አይደለም። ገንዘብ ስናገኝ ባለሀብት ስንሆን ባለመኪና ስንሆን ህንጻ ስንሰራ ዝናችን ዓለምን ሲናኝ ዝቅ ብለን በታቦቱ ፊት ዘምር ይሆን ነው ወይስ ያከበረን አምላክ እንረሳዋለን? አትሌቶቻችን አይታችኋል። አንዳንዴ ዳዊትን ይመስሉኛል። ሮጠው አንደኛ ሲወጡ ሮጠው ላባቸው ጠብ እያለ አንደኛ ሁለተኛ ሶስተኛ ሲወጡ በስመ አብ ወወልድ ወመንፈስ ቅዱስ ብለው ወረደ ተወለደ በድንግል ማርያም ማኅፀን አደረ ተወለደ ከግራ ወደ ቀኝ ኃጥአንን መለሰ ብለው የተዋህዶ ልጅ ነኝ ዓለም በቴሌቪዥን መስኮት በሚከታተልበት ሰዓት ላይ ተዋህዶ እምነታቸውን ለዓለም ይሰብካሉ። ይገርማል እኮ እንደ መታደል ነው። በዛ ቦታ ላይ ማድረግ ያለብን ሃይማኖታችንን መግለጥ። ታክሲ ውስጥ መዝሙር ከከፈት ሃይማኖትን እየሰበክ ነው። አለባበስ፣ አነጋገር፣ ህይወት፣ ሱቅ ውስጥ ሁሉ እግዚአብሔርን የሚገልጥ ሃይማኖታዊ ነገር ካደረግን እምነታችንን እያንጸባረቅን ነው። የሚገርመው ዳዊት ከትልቅ ዙፋኑ ወረደና የሃይማኖቱን ክብር ባገኘው አጋጣሚ እምነቱን እየገለጠ ነበር። ይሄ ነው የዳዊት ህይወት። እንዴት ደስ ይላል! ዳዊት ሲዘምር ባለቤቱ እንዲህ በመስኮት ስታይ ዳዊት ይዘላል። ይሄ የኔው ጉድ ነው፣ አዋረደኝ። እንዴት ከምናምንቴዎች ጋር እንዴት ይዘላል? እኔ እኮ የንጉሥ ልጅ ነኝ። ምን መሆኑ ነው እሱ አለች። ከዛ ዳዊት ህዝቡን አሰናብቶ እወዳቸዋለሁ፣ የዛሬ ዓመት በሰላም ያገናኘን፣ ጸበል ጽድቅ ቅመሱ፣ እኔም የእናንተ ነኝ እናንተም የእኔ ናችሁ ብሎ ህዝቡ ጋር ተቃቅፎ ዳዊት እንወዳለን 1000 ዓመት ንገስ እያለ ህዝቡ ፍቅሩን ገልጾለት በሰላም ተበተነ። ከዛ ዳዊት ወደ ቤት ሲገባ ጥሩ ፊት አልጠበቀውም። ከሚስቱ ሲመጣ እንዲኮፈስ ብላ ጠበቀችው። ይገርማል። አቤት ፊቷ አጣጥፋ እንደ ስኩል ደፍተር ሽንሽን አድርጋ ቁጭ አርጋ ጠበቀችው። ከዛ ዳዊት ሲመጣ እንዲህ ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል ነው እኔም ማውቀው በመጽሐፍ ቅዱስ። ዳዊትና ሜልኮል ግን ይቅርታ አድርጉልኝና እሱን መጥቶ ከአባይ እሷን ከዱባይ ሄዶ ይቀዳ ይመስለኛል። ከተለያየ አራምባና ቆቦ ናቸው ሁለቱም፣ አይገናኙም። የማይገናኙ ባልና ሚስቶች እኮ ያሳዝናል። ስለዚህ አንዳንድ ጋብቻም ላይ መጠንቀቅ፣ በእምነት በሃይማኖት የምትመስለዋን ጥሩ አድርጎ መምረጥ ጥሩ ነው። የዳዊት ችግር የፈጠረበት የንጉሥ ልጅ ነች። እሷ በሀብቷ በወገኗ የንጉሥ ልጅ ትልቅ ሰው ነኝ በማለት ነው። ዳዊት ደግሞ መጣ፣ ፊቷ ጠቁሯል እና ቅጥል አረገችው፣ በነገር ነዘነዘችው። አቤት የኔ ባል በምጸት እንዴት ያምርብኝ ነበር ቅድም ስዘምር። ምጸት ታውቃላችሁ? ውስጥ የሌለን ነገር መናገር። ሕፃን ልጅ ትምህርት ቤት ሄዶ ደብተር ጥሎ ከመጣ ዛሬ የሚገዙና እናቶች ማሙሽ ናሺ ይሄንም ዛሬ ጥለህና እሺ ውስጣቸው ከረር ይያልኩ እህል ሲሰጡት ይደፋል አለዚ ይደፋል። ሲደፋበት አሁንም ሌላ እንጀራ አጥፈው ይሰጡትና ብላው እሺ ድፋው ውስጥ ሌላ ነው። አሁን የሜልኮል አገላለል አቤት ሰምርብህ አቤት እኔ አንበሳ አለች። ምን ነው ማለት ከምናምንቴዎች ጋር እዚህ ግቡ ከማይባሉ ሰዎች ጋር ትዘላለህ አለችው። መንፈሳዊነትና እግዚአብሔርን መውደድ በታቦቱ ፊት መዘመር ለሷ አላዋቂነትና ሞኝነት መስሎ ታያት። የኔም ቤት አከብርሻለሁ፣ እወድሻለሁ፣ ምርጫሽ ምርጫዬ ቢሆን እንዴት በታደልኩ ነበር። ባልና ሚስቱ ዘመሩ፣ አመሰገኑ በታቦቱ ፊት፣ ታቦቱን አከበሩ ቢባል እንዴት ደስ ባለኝ ነበር። ግን አልሆነም። ምን አደርጋለሁ? አልታደልኩም። ለዚህ እኔ በእግዚአብሔር ፊት ዘምሬያለሁ፣ በታቦተ ጽዮን ፊት ላከበረኝ አምላክ ክብሬን ትቼ
ጉሮሮዬ እስኪሰነጠቅ ድረስ አምልኮቴን ገልጫለሁ። አልተሳሳትኩም። ብትነቅፊኝም የፈለግሽውን ብትይ የትናንት አቋሜ ነበረ፣ የዛሬም አቋሜ ነው። ነገም ቢሆን ይህን ሐሳብ ልቀይረው አልችልም። በታቦቱ ፊት ከመዘመር የሚከለክለኝና የሚያግደኝ ኃይል የለም። እኔ ምን አላልኩም ማለት አይሰማም። ምን አላልኩም ማለት እውነትም ዳዊት ምን አላለም? አልተሳሳተምና አልተሳሳትኩም ማለት ወዲያው እግዚአብሔር በታቦቱ ፊት የዘመረ ዳዊትን ተቃውማለችና ወዲያው ማህፀኗን ምን እንዳትወል ዘርቶ መቃም ወልዶ መሳም፣ የልጅ ልደት ማክበር፣ ኬክ መቁረስ፣ ልብስ መግዛት፣ የልጅ ጫጫታ እንደ ናፈቃት በዓይኗ እንደዞረ ቀረ። ልጅ ሳትወልድ ሞተች። ታቦቱ ፊት የዘመረ ዳዊትን ተሳስተሃል ስላለች ዛሬ ታቦቱ ፊት እንደ ዳዊት ስንዘምር ተሳስታችኋል የሚሉን ሰዎች መጽሐፍ ቅዱስ ነው የሚለው፣ ተሳስታችኋል የሚሉን ሰዎች የእግዚአብሔር ቁጣ ሜልኮል ላይ እንደመጣ እንዳይገለጥባቸው ሊጠነቀቁ ያስፈልጋል። ዘንድሮ ደስ ብሎኛል። ዳዊትን የመሰለ ትውልድ በዚህ ዕድሜ አይቻለሁ። ቤተ ክርስቲያን ልጆች ወልዳ ኮርታለች። እንደ ዳዊት የሚዘምር ወጣት በጥምቀት በዓል ሃይማኖቱን አስከብሯል። አሕዛብ በተራመደበት ታቦታ አይራመድም ብሎ አስፋልት በኦሞ እያጠበ ቄጠማ እየጎዘጎዘ ሳር እየጎዘጎዘ ታቦቱን ሲያራምድ እግዚአብሔር ከብሯል። የእኛ አምላክ ከብሯል። ክብር ለእግዚአብሔር ለአምላካችን ይሁን። ምን ይሄ ብቻ የስልክ እንጨቶችን ወጣቱ አፋሯቸው አረንጓዴ ቢጫ ቀዩ ሰንደቃችንን እያውለበለቡ ባዶ የሆኑ ፊኛዎች የሉም ሲባሉ አለን ብለው ክርስትናን እየሰበኩ የስልክ እንጨቶች እንኳን ተፋቅረው ድንጋዩ ስለ እግዚአብሔር ክብር ጥቅስ እያስነበበ ወጣት ድሮ ነው የማቀው ቲሸርት ሲለብስ የታዋቂ ሰዎችን የማዶናን፣ የቦምባርለን፣ የማይክል ጃክሰንን የዓለም ዝነኞችን አድናቂ ነበረ። ዛሬ ግን ያ ታሪክ ተቀይሯል ብሎ ያመነ የጠመቀ ይድናል። እርስ በርሳችሁ ተፋቀሩ፣ የሚጠሏችሁን ውደዱ፣ እግዚአብሔር ፍቅር ነው እያለ ቲሸርቱ ላይ ጽፎ ወንጌልን እየሰበከ እጁ እስኪቃጠል ድረስ እያጨበጨበ ጉሮሮ እስኪሰነጠቅ ለእግዚአብሔር እየዘመረ ከምድር እስከ አርያም በሚደርስ ዝማሬ ሁሉን እያስገረመ ታቦታችን ከብሯል። ዳዊትን ሆነናል። እግዚአብሔር ታርቆናል። እግዚአብሔር የተመሰገነ ይሁን። ዳዊትን ሆነን በመዘመራችን፣ በታቦቱ ፊት በመዝለላችን፣ በታቦቱ ፊት እልል በማለታችን ከአባቶች ጋር የቃል ኪዳኑን ታቦት ይዘን ክብር በመስጠታችን ምን አላለም? እኛ አልተሳሳትንም። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው። ሰባተኛ ላይ ልናነሳ የምንወደው ነጥብ እናንተ የኦርቶዶክስ ተዋሕዶ እምነት ተከታዮች ታቦት ምንም ጥቅም ስለሌለው ጥቅም የሌለውን ነገር ይዛችሁ በመገኘታችሁ ተሳስታችኋል የሚሉን ወገኖችን ይመለከታል። እኛ ግን ካህናት ከደብራቸው ታቦታቱም ከመንበራቸው በመኖራቸው የምናገኘው ጥቅም ቋንቋ ሊገልጠው ከሚችለው በላይ እጅግ ብዙ ነው። የማይቻለው እንዲቻል፣ የማይሆነው እንዲሆን፣ የከበደው እንዲቀል፣ እንቆቅልሻችን እንዲፈታ የግድ ታቦት ያስፈልገናል ይላል የእግዚአብሔር ቃል መጽሐፍ ቅዱስ። እኛ ኦርቶዶክሳውያን ክርስቲያኖች የቃል ኪዳኑን ታቦት ወይም ታቦተ ሕጉን ይዘን የማንችለው ነገር የለም። የማይቻለውን እንችላለን። የማይሆነው ይሆናል። የማይደረገው ይደረጋል። ታቦት ከመንበራችን ካለ፣ ካህናት ከደብሩ ካሉ የማይቻል ነገር ፈጽሞ የለም።
ብቻ ታቦቱን እንያዝ። መጽሐፈ ኢያሱ ምዕራፍ 3 መጽሐፈ ኢያሱ ምዕራፍ 3 መጽሐፈ ኢያሱ ይቅርታ መጽሐፈ ኢያሱ ምዕራፍ 3 ቁጥር 14 እስከ 17 ኢያሱ 3 14 እስከ 17 ኢያሱ ከሙሴ ቀጥሎ እስራኤልን የመራ መሪ ነው። እስራኤልን ይዞ ሲሄድ የዮርዳኖስ ወንዝ ጋር ደረሰ። የሕዝብ ኃላፊነት አለበት። ሕፃናት አሉ፣ አረጋውያን አሉ፣ ወጣቶች አሉ። ባህሩን ለመሻገር እስራኤል ከነዓን ለመድረስ ድልድይ ያስፈልጋል። ድልድይ የለም። ብዙዎች ዋና አይችሉም፣ ጀልባም የላቸው። ስለዚህ ምን ይደረግ? ኢያሱ ታቦት የያዙትን ካህናት ኑ አላቸው። ታቦቱን ተሸክመው መጡ። እግራቸው እንዲህ የዮርዳኖስን ወንዝ ሲነካው ከታቦቱ ኃይል ወጣ ይላል። ኃይል ወጣና ገባር ወንዞች በያሉበት እንዲቆሙ ዮርዳኖስም እንዲደርቅ እንዲከፈል አደረገች ታቦቷ። ከዛ ኑ ተሻገሩ ተባሉ። ታቦት ካህናት ታቦት ተሸክመው ቆመው ወንዙ ተከፈለ። እስራኤላውያን በሙሉ ታቦቱን ይዘው ተሻገሩ። የማይቻለው ተቻለ። ውሱንነት ላለው ለሰው አይምሮ የከበደ ይሆናል ተብሎ የማይታመን ግን የታመነ ነገር ታቦቱን ይዘው አድርገዋል። ዛሬም እኛ ኢትዮጵያውያን በተለይ ታቦቱን ይዘን የማይቻለውን ሁሉ እንችላለን። አንችልም? ንገረኛ። አንችልም? ምን ይዘን? ኢትዮጵያውያን አባቶች የነጭ ወራሪ የጥቁሮችን ቆዳ ገፍፌ ጫማ ሰራለሁ፣ ኢትዮጵያን ባሪያ አደርጋለሁ፣ ካህናትን ከደብራቸው ታቦታትን ከመንበራቸው አስወግዳለሁ ብሎ በኃይል ሲመጣ የጊዮርጊስን ታቦት ይዘው አድዋ ድረስ ዘምተው ጊዮርጊስ ታቦቱ ስለኛ ተዋግቶ ሉዓላዊነታችንንና ነፃነታችንን አውጆ ነጮችን በሰለጠነ ዘመናዊ መሳሪያ ቢመጡ አሳፍሮ መልሶልን ነፃ እንድንሆን አድርጎናል። ክብር ለእግዚአብሔር ለአምላካችን ይሁን። ታቦት ስንይዝ የማይቻለውን እንችላለን። ለምሳሌ በዘንድሮ ጥምቀት አይታችሁ ከሆነ ጥር ላይ በጋ ነበር አይደለም? ሁሉም ህዝቡም አባቶችም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ታቦታችንን እያከበርን ስንሄድ ልክ ታቦታቱ ጥምቀተ ባህር እንደደረሱ ሁሉም ቦታ ላይ እንደ ጸበል በዝናብ አርከፈከፈው። በበነጋውም ሰው በሙቀት እንዳይደክም ሚካኤል በደመና እየጋረደ ታቦታቱን ህዝቡ አጅቦ ወደ መንበረ ክብራቸው እስኪገቡ ድረስ ደመና አደረገው። የማይቻለው ተቻለ። በበጋ ዝናብ ዘነበ። ክረምት ላይ ቢዘንብ ጥላ ይዛለው አልኩኝ እኔ። በጋ ላይ ግን ሁሉም ቦታ በኢትዮጵያ እንደ ጸበል ስላርከፈከፈው የማይቻለው ተሽሎ ደመናው ሰማዩ ደመና አምጥቶ ነፋሳት ከቤተ መዛግብታቸው ታዘው ሰማይ ዝናብን እንዲያንጠበጥብ በእግዚአብሔር ታዞ አቧራ ሳይኖር በሰላም ሳንደክም ታቦታቱን አክብረን ከብረን አድርሰን መልሰን ከመንበራቸው አኑረን በረከት አግኝተናል። የማይቻለው ተችሏል። እግዚአብሔር የተመሰገነ ይሁን። ሌላው የሚገርመው ነገር አንድ ተአምር የማይቻለው ተችሎ ነው አይቻለሁ። የት በሉኛ? የት በሉኝ? የካ ሚካኤል ላይ የሚገርም ነገር አየሁ። ልክ ታቦቱ ከጥምቀተ ባህር ታጅቦ በብፁዓን ሊቃነ ጳጳሳት በካህናት በዲያቆናት በመዘምራን በአገር ሽማግሌዎች በእናቶች ታጅቦ ወደ መንበረ ክብሩ ሲመጣ ምድር ጠባ ነበር። ምድር ጠባ ነበር። ሰው ውስጥ ሞልቶ ምድር አበበኝ ስትል አንዳንዶች ቅጽሮች ላይ ወጡ። ቅጽሩም ከአቅሜ በላይ ነው ሲል አንዳንዶች ዛፍ ላይ ወጡ። ቅጠሎች እስኪነፉ ድረስ ከምድር እስከ አርያም በሚደርስ ዝማሬ ውስጥን ማርኮ እጅ ወደ ላይ በሚል አምልኮ ሲዘመር ሲሸበሸብ እልል ሲባል ታቦት በልዩ ሁኔታ ሲቀርብ
የዕጣኑ ጢስ ምድርን ሲያውዳት፣ ቅዱስ ሚካኤል ሕዝቡን ሲባርክ ከሚዘምሩ ወጣቶች መካከል ታቦታችን እንኳን ደህና መጣ የሚል አቀባበል እንደተደረገ ነጫጭ እርግቦች ከዛ ወጣት መሃል ሲለቀቁ እርግቦቹ ሕዝቡን ለዓመቱ ያድርሰን ታቦት አክብረናል ቻው ብለው በረሩ። ከበረሩት ርግቦች መካከል አንዷ ደመና ላይ ቆመችና ቅር ብሎኛል አለች። ምን? ታቦቱ 3 ዞሮ ሳይገባ አልሄድም፣ ልመለስ፣ ቆይ ደስ ብሎኛል፣ የዘንድሮ ጥምቀት ማርኮኛል፣ ግድ የለም ልመለስ አለችና እየበረረች መጣችና ዛፉን አየች፣ አይመቸኝም አለች። ቅጥሮች አለች፣ አይመቸኝም አለች። ብዙ ማረፊያ አለ፣ ይቻል ነበር፣ አይሆንም ብላ ነጭ ርግብ የመንፈስ ቅዱስ ምሳሌ የሆነችው የቅዱስ ሚካኤል ታቦት ላይ ሄዳ ቁጭ አለች። የመንፈስ ቅዱስ ምሳሌ የሆነችው ርግብ እንኳን መታ ታቦቱን ስታከብር ጥለው የሄዱ ሰዎችን ጥለው የሄዱ ርግቦችን ተሳስታችኋል፣ ግድ የለም መመለስ ይሻላል ብላ መታ ታቦቱ ላይ አርፋ የመንፈስ ቅዱስ ምሳሌ የሆነችው ርግብ አለመሳሳታችንን ስትገልጥልን እውነትም ምን አላልንም? የመንፈስ ቅዱስ ምሳሌ የሆነችው ርግብ እንኳን አልተሳሳታችሁም፣ አክብሩ፣ እኔም ተማርኬ መጥቻለሁ፣ ቀጥሉበት ስትል እኔ ምን አልኩ መሰላችሁ? ምን አለ ጥምቀት በዓመት 3 በሆነ አልኩ። እውነቴን ነው የምላችሁ፣ በዓመት 3 በሆነ እግዚአብሔር ከበረ። ይሄ ነገር አሁንም ይቀጥላል። የማይቻለው ይቻላል። የበረሩ ርግቦች መጥተው እናያለን። ሰማዩ ደመና ይቋጥራል። ባዶ ጉድጓዶች ነፋስ ሳይነፍስ ዝናብ ሳይዘንብ በውሃ ይሞላሉ። እግዚአብሔር ታላቅ ነው። የማይቻለው እንድንችል ታቦት እንያዝ። እንደ ዳዊት ታቦት እናክብር። እንደነ ኢያሱ የማይቻለው እንዲቻል ረሃባችን በጥጋብ ማጣታችን በማግኘት ችግራችን ሁሉ በረድኤት እንዲቀየር ሁላችን ለታቦት ክብር እንስጥ። ይሄ ነው ትልቁ ነገር። እግዚአብሔር ታቦታችንን ከደብራችን አይወሰድብን፣ አያሳጣን። ስምንተኛ ለታቦት ስንሰግድ ግንባራችንን መሬት አስነክተን ስንታይ ተሳስታችኋል፣ ለታቦት ስግደት አይገባም ለሚሉ ወገኖችም ቅዱስ ከሆነው የእግዚአብሔርን ቅዱስ ሐሳብ ይዞ ወደሚገኘው ወደ መጽሐፍ ቅዱሳዊው መረጃችን መሄድ ግድ ይለናል። ኢያሱ 7:1-10 ኢያሱ 7:1-10 የእስራኤል ሰራዊት በጋይ ሰዎች በተመታ ጊዜ ኢያሱ ልብሱን ቀደደ፣ ማቅ ለበሰ፣ አመድ ነሰነሰ። እስራኤልና ኢያሱ በታቦቱ ፊት ግንባራቸውን መሬት አስነክተው ሰገዱ ይላል። በታቦቱ ፊት ግንባራቸውን መሬት አስነክተው ሰገዱ። ለእግዚአብሔር ቅርብ የሆነ ኢያሱ በገባዖን ፀሐይን ያቆመ፣ የዮርዳኖስን ወንዝ ያሻገረ፣ ቅጽር አፍርሶ ርስት ያወረሰ፣ ከሙሴ ቀጥሎ እስራኤልን ወደ ተስፋይቱ ምድር የመራ ኢያሱ በታቦቱ ፊት ምን አለ? እኛም የኦርቶዶክስ እምነት ተከታዮች ለእግዚአብሔር በጣም ቅርብ የሆነ ኢያሱ እንደሰገደ በመስገዳችን ምን አላለም? አይሰማም። ስለዚህ ማንም ተሳስተሃል ቢልም ኢያሱን ጠይቀው። ኢያሱ ተሳስቷል እያልከኝ ነው ወይ በለው። ኢያሱ ተሳስቷል የምንል ደግሞ እኛ ማንን? እነሱስ ማን ናቸው? ኢያሱም አልተሳሳተ፣ ኢያሱን የመሰል እኛ ኢያሱን መስላችኋል፣ ትክክል አይደላችሁም ያሉት እነሱ ግን ተሳስተዋል፣ እኛ ግን ዘጠነኛ ብዙ ጊዜ መናፍቃን ከቅድስት ቤተ ክርስቲያን ምእመናንን ለማስኮብለል ከሚጠቀሙባቸው ነገሮች መካከል አንዱና ዋነኛው የሚካኤል፣ የገብርኤል፣ የማርያምና የመድኃኔ ዓለም ታቦት ጠፋ፣ ተሰረቀ ይባላል።
ታዲያ በሌቦች የሚሰረቅና የሚጠፋ ራሱን እንኳን መከላከል የማይችል ጽላት እንዴት ይዛችሁ ትከተላላችሁ? ተሳስታችኋል እኮ ይሉናል። ለዚህ ትችት አዘል ጥያቄ መልሳችን ምን ይሆን? እስቲ አብረን እንመልከት። ለምን ታቦት ይጠፋል? ለምን ታቦት ይሰረቃል? የገብርኤል ታቦት ተሰረቀ፣ የኡራኤል ተሰረቀ። የሚሰረቅ ራሱን መጠበቅ የማይችል መለኮታዊነቱ የሚያጠራጥር ነገር ነው ወይ ያዛችሁት ይሉናል። ያለማስተዋል ያለማወቅ እንዲህ ነው የሚለው መጽሐፍ ቅዱስ ታቦት እንደማይጠፋ ታቦት እንደማይሰረቅ ሲናገር በመጀመሪያ ማወቅ ያለብን ነገር አለ። በአንደኛ ሳሙኤል ምዕራፍ 4 ላይ አንደኛ ሳሙኤል 4 ላይ ታቦት የሚሰረቅበትን ምክንያት ሲናገር እንዲህ ይላል መጽሐፍ ቅዱስ ታቦት እንደማይጠፋ ታቦት እንደማይሰረቅ ሲናገር በመጀመሪያ ማወቅ ያለብን ነገር አለ። በአንደኛ ሳሙኤል ምዕራፍ 4 ላይ አንደኛ ሳሙኤል 4 ላይ ታቦት የሚሰረቅበትን ምክንያት ሲናገር እንዲህ ይላል። ታቦት ለምን እንደሚሰረቅ ሲናገር እንዲህ ይላል። ምን ይላል መሰላችሁ? አፍኒንና ፊንሐስ የእግዚአብሔርን ቤተ መቅደስ ብጥብጥ አደረጉት። መስዋዕቱን ይበላሉ፣ ለእግዚአብሔር የመጣውን ሙዳይ ምጽዋት ይገለብጣሉ። የስለት ብር ለእግዚአብሔር የመጣውን አይሰጡ። አቤት ውስጣችን ያለ ጉድ! የእግዚአብሔርን ብር ይበላሉ። ዛሬም አለኩ በታቦት ስም የሚነግድ የተቃጠለ ጃንጥላ እየያዘ ዘመን ያለፈበት ማህተብ እየያዘ በየጎዳናው እምነታችን የሚያሰድብ ሕጋዊ ያልሆነ ቃጭል ይዞ ህዝብ የሚያስተነብር ስንት አለ። አግባብ ባለው መልኩ ክርስቲያን አይስጥ የሚል አመለካከት የለኝም። ግን ለማኝ አድርጎ በእምነታችን የሚነግድ አለ። መለየት ያስፈልጋል። የእግዚአብሔርን ብር የሚበሉ አሉ። በታቦት ስም የሚነግዱ ቤተ መቅደሱን ብጥብጥ ልጃገረዶችን እየደፈሩ ዝሙት እየፈጸሙ የእግዚአብሔር ቤት ረከሰ። ከዛ ታቦቷ እንዴት ብላ ትቀመጥ? ታቦቷ ጽዮን በቃ ልሰደዳለች። ከነዚህ ጋር ከምኖ ልሰደድ አውቃ በፍልስጤማውያን በማያምኑ ሃይማኖት በሌላቸው ሰዎች ተማርካ ውሰዱኝ ብላ ሄደች። ሰው የለማ ከአሕዛብ ያልተሻለ ሰው እዚህ ስለበዛ ሄደች። ለንገርህ ታቦት አይጠፋም። የጠፋ ነው እኛ ነን። ታቦት ይጠፋል። ታቦት የት ይጠፋል? ምን ጠፋኛ ነን? ክርስቶስ ለይሁዳ አውቆ ራሱ ሰጥቷል። ለጠላት ለጭፍራ ሰጥቷል። ዓላማው እሱ ነው። በዓላማ ይሰደዳል ታቦት። መጡ ውሰዱኝ አለች። ሰው የለም እዚህ የሚያከብረኝ። ከማን ጋር ልኖር አለች። አቤት ታቦታችን ከማን ጋር ልኖር አለች። ማን ይመቸው? ሳንመቸው ስንቀር ተሰደደች። አንድ ማወቅ ያለብን ታቦት ውስጥ ባለነው ሰዎች ችግር ይሰደዳል። ካልተመቸነው ግድም ይሄዳል። ሲሄድ አይ ታቦት ሄደ ብለን ተዝናንተን በትናንቱ ኃጢአት እየሰበክን እየዘመርን እያስቀደስን እየቀደስን እየባረክን መኖር አንችልም። ታቦት መጀመሪያ ይሄዳል። ከዛ ቀጥሎ ምን ይሆናል? የሚሆነው ነገርማ በአንደኛ ሳሙኤል ምዕራፍ 5 ላይ ከቁጥር 1 ስትመለከቱ ታቦት ሄድና ስራ ይሰራል። መጀመሪያ ሲሰደድ ውስጥ ያሉ ሰዎችን ያጸዳል። እማንመቸውን ይጀምራል። ምሕረተአብ ካልተመቸው ምሕረተአብ ያዘጋጃል። እኔ ጌታ ችግር የለበት ይብላ ይለኔ። ባንመቸው አንመቸው በቃ ውስጥ ያለን ሰዎች ካልተመቸነው ያጸዳናል። ሳይመቹ ሲቀሩ መጀመሪያ ታቦቷ ሄደች። ከዛ ቀጣዩ እርምጃ አፍኒን ፊንሐስ አባታቸው ኤሊ ተሞቱ።
ጸዱ። የማይመቹ ሲጸዱ ታቦተ ጽዮን መጽዳቱን አረጋገጠች እና መመለስ አለብኝ ልትል ነዋ። ወስደዋት አሕዛብ ወሰዷትና በአንደኛ ሳሙኤል ምዕራፍ 5 ላይ እስቲ ማን ያሸንፋል አለ። ዳጎን አለ፣ አይን እያለው ማይ ጆሮ እያለው ማይሰማ አሻንጉሊት ፒያሳ አይታችኋል ላይ ቆሞ እንደዚህ እንደው በስለሰለ ቆሞ ሴቷም ቆማለች አምሮባት መነጽር አርጋ ቦርሳ ይዛ ሰዓት ስንት ነው ብትሏት እንኳን አትነግራችሁ። እንደዚህ አምራ እሱም እንደዚህ አምሮ ልክ እንደዛ ጣዖት ዳጎን እንበለው ጨለ በየቤታችን የተዋረደ ነገር አመጡና ታቦቱን እስቲ የሚያሸንፈውን ከአሕዛብ አምላክና ከዚህ ከእግዚአብሔር ልጆች አምላክ ብለው ጎን ለጎን አረጉና አሁን ማን ያሸንፋል አሉ። ውጊያ እኮ ታላቅ ፍጥጫ በጨሌ በዳጎንና በታቦት እንደው ማን ያሸንፍ ይሆን? ጉድ እኮ ቁጭ አረጓትና ዘግተውባቸው ሄዱ። ይውጣላቸው ብለው ወዲያው ታቦተ ጽዮን እንዲህ አየችና ወደ ላይ አንስታ ፍትክ በግንባር ደፋች። በጠዋት መጥተው ዳጎናችን አሸንፏል የኛ አምላክ ብለው ሲያዩ በግንባሩ ተደፍቶ ታቦተ ጽዮን እዛው መኖሯ ላይ ነች። ዊ አዋረደ። ይሄ ወራዳ አዋረደናል። ሰው እንዴት የተዋረደ ነገር ይዞ አይዋረድም? የተዋረደ ከያዝክ ትዋረዳለህ። የተከበረውን ከያዝክ ትከበራለህ። ለዚህ ነው በኢሳት በዚህ ዝናብ ለክብሩ የቆምከው። ውስጥህ አለ፣ ፍቅሩ አለ፣ መንፈስ ቅዱስ አለ አበረታ። ውስጥህ ባይኖርም ማየት ነው ያለው እና ወድቅ አሉና ቆይ አሁን አሉና ታቦተ ጽዮንን ከስር እናርግና ዳጎኑን ከላይ እናርገዋል። ሙስና እኮ ነው። አመጡና ከላይ ያደረጉት። በጉቦ አይሆንም፣ በማጭበርበር አይሆንም። ታቦት ከስር ጣዖት ከላይ፣ እውነት ከስር ውሸት ከላይ። ወይ ዘንድሮ እንዴት ይሆናል? ከላይ ያደረጉትና እስቲ እንየው ብለው ዘግተው ሄዱ። ታቦተ ጽዮን እንደ ትናንቱ ዝም ብዬ ምጥልህ አይምሰልህ አለች። ዛሬ ይለይልናል። አሳይሃለሁ። እሺ አሳይሃለሁ። ወደ ላይ አያነሳችና አንድ እግሩን እዛ፣ አንድ እግሩን እዛ፣ አንድ እግሩን ማዶ፣ አንድ እግሩን ማዶ፣ ራሱን ማዶ ቁርጥ ታርጋ እንደ ቅርጫ ስጋ ቁጭ አረገች። ጠዋት ሲመጡ ይሄ ወራዳ፣ አቤት ወራዳው፣ የተዋረደ ነገር ተዋረደ፣ የተከበረው ነገር ይበልጥ ከበረ። ወዲያውኑ ብትንትኑን አውጥታው ቁጭ አድርገዋለችና ምን ያድርጉ? ከዛ በዳጎን ብቻማ በቃ መሰላችሁ? ገና ተአምር ሰራለሁ። የማይመቹ ሰዎችም አገር ቤት ጸርተዋል። መቅደሱም ድንኳኑም ጸዳ ብሏል። የሚመቹ ሰዎች እነ ሳሙኤልም ብቅ እያሉ ነው። ስለዚህ የሚመቹኝ ሰዎች ስላሉ የማይመቹም በጊዜያቸው ስለጸዱ የምመለስበት ሰዓት ደርሷል ብላ አጠቃላይ በጌት ቸነፈር፣ መዓት፣ አደጋ፣ ሞት ስታመጣ፣ በሽታ ስታመጣ ሌላ ክፍለ ከተማ ይወስዷታል። እዛ ክፍለ ከተማን ተከትላ ህዝቡን በመዓት በቸነፈር በጌት በአዛጦን በአስቀሎና ተአምር ስትሰራ ወይ ጉድ! ደብዳቤ ጽፈው እረ እስራኤላውያን ታቦታችሁን ኑና ውሰዱልን፣ አልቻልናትም አሉ። ይመለሳል። የት ይሄዳል ታቦት? የት ይሄዳል? የትም አይሄድም። ቅርሳችን የት ይሄዳል? እንደወጣ የሚቀር የለም። መለኮታዊ ነገር ይጠፋል። ተው ወሬ ነው። ሄደች። ከዛ በኋላ ውሰዱኝ፣ አገሬ ውሰዱኝ፣ ኧረ ኑ ውሰዱልን። ከዛ ኑ ውሰዱልን። ወዲያውኑ መጥተው ታቦት ወደ አገሯ ተመለሰች።
ታቦተ ጽዮን ወደ አገሯ ተመለሰች። ስለዚህ ውስጥ ያለን ሰዎች እንመቸው ወደን ነው ባንመቸው ምን እንደሚሆን እናውቃለን። ባልተመቹት ሰዓት ታቦት ተሰደደ፣ የማይመቹ ሲወገዱ ታቦት ወደ ክብሩ ተመለሰ። እውነቱ ይሄና ይሄ ብቻ ነው። ማንም ተነስቶ ታቦት ተሰረቀ ቢል አትገረም። ሄደ የት ነው? አይጠፋም። የትም እግዚአብሔር የት ይጠፋል? ሁሉ እሱ እኮ ነው። ምን ነካው? እሱ ምን ጠፋኛ? ስለዚህ ውስጥ ያለን ሰዎች በመተት ያለን፣ በጥንቆላ ያለን፣ ቤተ መቅደሱን ያረከስ፣ ጠዋት ለታቦት ማታ ለጣዖት የምንሄድ አንድ ቀን ጉዳችን ይገለጣል። ወይ ከእግዚአብሔር ቤት እንውጣ፣ ወይ ራሳችንን እናስተካክል፣ ወይ አርያ እንሁን። ጥሩ ሰዎች ሆነ አርያ ካለበለዚያ ይገለጣል። ጊዜውን ጠብቆ የሚዋረደው ይዋረዳል። አስረኛ የተባለው ሁሉ ተብሎ ያየነውን እውነት ሁሉ ከመጽሐፍ ቅዱስ በማያሻማ ሁኔታ ተመልክተን አለመሳሳታችንን አረጋግጠናል። ይሁን እንጂ መርፌ ሲለግም ቅቤ አይወጋም እንዲሉ ስለ ታቦት የተሰጣችሁን ማስረጃ ከብሉይ ኪዳን እንጂ ከአዲስ ኪዳን ስላልሆነ በአዲስ ኪዳን በዘመነ ሥጋዌ ተቀባይነቱ የቀረና የተረሳ ነገር ስለሆነ ተሳስታችኋል ይላሉ። እኛ ግን የታቦትን ተቀባይነት በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በማያሻማ ሁኔታ እንዳለ ልናረጋግጥ እንወዳለን። እስቲ ስለ ታቦት አዲስ ኪዳን ምን ይላል? አስረኛ የተባለው ሁሉ ተብሎ ያየነውን እውነት ሁሉ ከመጽሐፍ ቅዱስ በማያሻማ ሁኔታ ተመልክተን አለመሳሳታችንን አረጋግጠናል። ይሁን እንጂ መርፌ ሲለግም ቅቤ አይወጋም እንዲሉ ስለ ታቦት የተሰጣችሁን ማስረጃ ከብሉይ ኪዳን እንጂ ከአዲስ ኪዳን ስላልሆነ በአዲስ ኪዳን በዘመነ ሥጋዌ ተቀባይነቱ የቀረና የተረሳ ነገር ስለሆነ ተሳስታችኋል ይላሉ። እኛ ግን የታቦትን ተቀባይነት በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በማያሻማ ሁኔታ እንዳለ ልናረጋግጥ እንወዳለን። እስቲ ስለ ታቦት አዲስ ኪዳን ምን ይላል? በብሉይ ኪዳን በእርግጥ ታቦት ነበረ፣ ግን በአዲስ ኪዳን ቀርቷል ይላሉ። የሚገርመው አልቀረም። ኢየሱስም አምላካችንም ታቦትን አልቻለም። ቢሽረው ምን አስጮኸኝ? ጉሮሮዬ እስኪሰነጠቅ ምን አስጮኸኝ? ጌታ ቀርቷል እያለ አልቀረም ብዬ ከእሱ ጋር ሙግት ያመኛል እንዴ? ጤና አለኝ እኮ እብድ ነኝ እንዴ? እውነት ስለሆነ እርግጠኛ ስለሆንኩ እናገራለሁ። ኢየሱስ ክርስቶስ በዘመነ ሥጋዌው በአዲስ ኪዳን አንድም ቦታ ላይ ታቦት አያስፈልግም፣ ታቦት ቀርቷል፣ ታቦት ውሸት ነው፣ ትክክል አይደለም፣ ተሳስታችኋል አላለም። እንዲያው ብሎ ቢሆን ከደቀ መዛሙርቱ አንዱ ታቦት ቀርቷል ብሎ ይጽፍ ነበር። ግን እነሱም አልጻፉ። እኛም ተጽፎ አይተን ያነበብነው ነገር አንድም ቦታ ላይ የለም። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ብሏል። እንኳን ሊሽረው ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ብሏል። በእርግጥ የተሻረ ሕግ አለ። ብሉይ ኪዳን ኦሪት አይኑ ያጠፋ አይኑ ይጥፋ ትላለች። አዲስ ኪዳን በንስሐ ይመለስ። ኦሪት የገደለ ይገደል ትላለች። አዲስ ኪዳን የገደለም ንስሐ ይግባ፣ ቋንጃ የቆረጠም ንስሐ ይግባ ትላለች። በብሉይ ኪዳን ያመነዘረ በአደባባይ ይወገር ይቃጠል ነበር። አዲስ ኪዳን ንስሐ ይግባ፣ ዘማውን እንደ ድንግል አጥውን እንደ ጻድቅ እንደ 40ና እንደ 80 ቀን ሕፃናት
ሊያደርግ ይችላል ብላ አወጀች። የተሻሩ ነገሮች አሉ፣ ፍጹም የሆኑ ሕጎች አሉ። ሕግ ታቦት አልተሻረም። ይሄ ከታቦት መሻር ጋር አንድም የተነገረ ነገር የለም። ታቦት አልተሻረም። እንኳን ሊሻር ቅዱስ ጳውሎስ ምን አለ? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ታቦትን እንደ ጣዖት ለሚመለከቱ ሰዎች ማስጠንቀቂያ ሲሰጥ የእግዚአብሔርን ታቦት አለ። ቅዱስ ጳውሎስ እኮ በጣዖት ቤት ውስጥ የሚያኖር ማን ነው? ታቦት ሌላ ነው፣ ጣዖትም ሌላ ነው። ጣዖት የሰይጣን ነው፣ ታቦት እግዚአብሔር ነው። ቤልሆርና ኢየሱስ ክርስቶስ እንዴት አንድ ላይ ይሆናሉ? ፍየልና ጎመን፣ ነብርና ፍየል፣ እሳትና ውሃ እንዴት አንድ ላይ ይሆናሉ? ብርሃንና ጨለማ፣ ጨለማና ብርሃን አንድ ሊሆኑ አይችሉም። ታቦትና ጣዖት አንድ አይደሉም አለና ከዛ የዮሐንስ በራእዩ ምን ብሎ አረጋገጠ መሰላችሁ? ስለ ታቦት ታላቅነትና ስለ ታቦት ክብር ሲናገር በራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንዲህ አለ። ራእይ 11 ቁጥር 19 ላይ እነሆ አለ የሰማዩ በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት የእግዚአብሔርም ታቦት በየት ታየ? በሰማይ ታየ። እንኳን በምድር በሰማይ የማን ታቦት አለ? የማን ታቦት አለ? የእግዚአብሔር የአምላካችን ታቦት አለ። አይ እኛ አዲስ ኪዳንም ቢል ብሉይ ኪዳንም ቢል ታቦትን እንሰድባለን ካሉ ይችላል። ግን ታቦቱን የሚሳደብ ሰው የሰይጣን መልእክተኛ ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 7 666 የክርስቶስ ተቃዋሚ አውሬው በመጀመሪያ የእግዚአብሔርን ማደሪያ ታቦቱን ይሳደባል። የእግዚአብሔር ማደሪያ ታቦቱን የሚሳደብ የሰይጣን መልእክተኛ ነው። ስለዚህ ታቦቱን የሚሰድብ የማን መልእክተኛ ነው? ታቦትን የሚያከብር የማን ነው? የእግዚአብሔር። የእግዚአብሔርን ሐሳብ መፈጸም ይሻላል ወይስ መቃወም ይሻላል? መፈጸም ይሻላል። የሰይጣንን ሐሳብ መቃወም ይሻላል? መደገፍ ይሻላል? ስለዚህ ቅርሳችን ታቦታችን እንጠብቅ። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። የእግዚአብሔር መገለጫ ዙፋኑ የሆነውን ታቦተ ሕጉን ከመንበራችን ያኖርነው ተሳስተን ሳይገባንና ሳይንረዳው ቀርተን ሳይሆን እውነትና እውነት ስለሆነ ነው። ይህንን እኛ ያየነውን እውነት ያላያችሁና ባለማስተዋል የምትጓዙ ወገኖች ወደዚህ እውነት እንድትመጡ እግዚአብሔር አምላክ ይርዳችሁ እንላለን። በቀጣዩ አልተሳሳትንም በሚለው በክፍል 2 ትምህርታችን ላይ እስክንገናኝ ድረስ ደህና ሁኑ። እግዚአብሔር አምላክ ሁላችንንም በያለንበት ይጠብቀን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። አሜን።